ጤና ይስጥልኝ እንዴት ውላችኋል ተመልካቾች ከዜና ኢትዮጵያ የሰዓቱን የስፖርት ዘገባዎች ወደ እናንተ እናደርሳለን። ሲንቄ ባንክ የዘገባችን የክብር አጋር ስለሆነም ከልብ ነው የምናመሰግነው። ከዜናዎቹ ጋር ተመስገን አለባቸው ነኝ። ትናንት በተደረጉ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ፋሲል ከነማ ቅዱስ ጊዮርጊስን ሲያሸንፍ መሪው ኢትዮጵያ መድን በወልዋሎ አዲግራት ዩኒቨርሲቲ ነጥብ ጥሏል። ፋሲል ከነማን ከቅዱስ ጊዮርጊስ ያገናኘው የዕለቱ ቀዳሚ ጨዋታ 2-1 በሆነ የፋሲል ከነማ አሸናፊነት ሲጠናቀቅ ሁለቱንም ግቦች ጌታነህ ከበደ ከመረብ አሳርፏል። ውጤቱን ተከትሎ ፋሲል ከነማ ነጥቡን 33 በማድረስ ደረጃውን ወደ አምስተኛ ከፍ አድርጓል። የሊጉ መሪ ሆነው ኢትዮጵያ መድን ደረጃ በሰንጠረዡ ግርጌ ላይ በሚገኘው ወልዋሎ አዲግራት ዩኒቨርሲቲ ነጥብ የጣለ ሲሆን ጨዋታው አንድ አቻ ተጠናቋል። የሊጉ ጨዋታዎች ዛሬም ቀጥለው ሲደረጉ ረፋድ ላይ አዳማ ከተማን ከወላይታ ዲቻ ያገናኘው ጨዋታ ያለምንም ግብ ተጠናቋል። 9 ሰዓት ላይ ሀዲያ ሆሳዕና ከድሬዳዋ ከተማ እንዲሁም 12 ሰዓት ሲል ደግሞ መቻል ከመቀለ ሰባ እንደርታ ጨዋታቸውን ያደርጋሉ። በ20ኛው ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ዛሬ ረፋድ በተደረገ ጨዋታ ድሬዳዋ ከተማና አዲስ አበባ ከተማን መርታት ችሏል። ረፋድ በተደረገው ጨዋታ ድሬዳዋ ከተማ በፋሲካ ውበትና ታለም አለመኑ ባስቆጠሯቸው ግብ አማካኝነት ነው 2-0 ማሸነፍ የቻለው። ውጤቱን ተከትሎም ድሬዳዋ ከተማ ነጥቡን 33 በማድረስ አሁን ካለበት 7ኛ ደረጃ ሌሎች እስኪጫወቱ ድረስ ወደ 4ኛ ከፍ ማድረግ ችሏል። 5 ሰዓት ላይ በኢትዮ ኤሌክትሪክና አዳማ ከተማ መካከል የተደረገ ባለው ጨዋታ ደግሞ ኢትዮ ኤሌክትሪክ ስቱዲዮ እስከገባንበት ሰዓት ድረስ 2-0 እየመራ ይገኛል። በኢትዮጵያ ከፍተኛ ሊግ የምድብ 20ኛ ሳምንት ጨዋታዎች ትናንት ሲደረጉ ነቀምቴ ከተማ ዱራሜ ከተማን 4-1 ሲያሸንፍ እንጅባራ ከተማም ሶሎዳ አድዋን 2-1 ረቷል። በምድብ ላይ 19ኛ ሳምንት ጨዋታዎች ደግሞ ሱሉልታ ክፍለ ከተማ አላባ ከተማን 3-2 በሆነ ውጤት ሲያሸንፍ የምድብ ላይ የ20ኛ ሳምንት መርሃ ግብር ጨዋታዎች ደግሞ ከመጪው አርብ ጀምሮ ይደረጋሉ። በዚህ መሰረት ደሴ ከተማ ከሻሸመኔ እንዲሁም ኦሜድላ ከቦዲቲ አርብ የሚደረጉ ጨዋታዎች ሲሆኑ ቅዳሜ ሚያዝያ 4 ደግሞ የካ ክፍለ ከተማ ከአዲስ አበባ ዩኒቨርሲቲ እንዲሁም ሱሉልታ ከተማ ከስልጤ ወራቤ ጨዋታቸውን የሚያከናውኑ ነው የሚሆነው። ከውጭ ወዳገኘናቸው ስፖርታዊ ዜናዎቻችን እናልፋለን። በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ መጀመሪያ ዙር ጨዋታዎች ዛሬ ምሽት መደረግ ሲጀምሩ በኢምሬትስ አርሰናል ከሪያል ማድሪድ የሚያደርገው ጨዋታ ትልቅ ግምትን አግኝቷል። ሚካኤል አርቴታ ከጨዋታው በፊት በሰጠው ሀሳብ አሰልጣኝ የሆንኩት እንደዚህ አይነት ጨዋታዎችን በማሸነፍ ታሪክ ለመስራት ነው ብሏል። አንተነህ ሲሳይ ሪያል ማድሪድ በሰበሰበው የዋንጫ ብዛት ብቻ ሳይሆን በአሁናዊው የስብስብ ጥራት ከአርሰናል በብዙ ርቀት ማይል የቆመ ነው። የቀድሞው የሊቨርፑልና ሪያል ማድሪድ ተጫዋች ስቴቭ ማክናማ ትላንት በቲኤንቲ ስፖርት ከሁለቱ ቡድኖች ምርጥ 11 ሲመር ከአርሰናል የተካተቱት ቡካዮ ሳካ፣ ዩሪያን ቲምበር እና ዊሊያም ሳሊባ ብቻ ናቸው። በተለይ በኬሊያን ምባፔ፣ ቪኒሺየስ ጁኒየርና ሮድሪጎ ጥምረት የሚመራው የማድሪድ የፊት መስመር እንኳን ከሃቨርዝና ጋብሪኤል ጄሱስ ተጎድቶ ይቅርና ሁነኛ አጥቂ ከሌለው የአርሰናል የፊት መስመር ጋር በፍጹም የሚነጻጸር እንዳልሆነ ገልጿል። ዘመናዊ እግር ኳስ ግን ከግለሰቦች ጥራት በላይ የቡድን ስራ ላይ ያተኮረ መሆኑን ተንታኙ የዘነጋ ይመስላል። ሪያል ማድሪድ በያዘው የተጫዋቾች ብዛትም ጥራትም ቢሆንማ በአውሮፓ ቻምፒየንስ ሊግ ጥሎ ማለፉን ቀጥታ ማለፍ ባልተሳነው ደግሞም በሀገር ውስጥ ውድድሮች በብዙ ባልተፈተነ ነበር። ምንም እንኳን የተጫዋቾች ጥራት በግላቸው ልዩነት ለመፍጠር የሚያስችል ቢሆንም እንዲህ አይነት ትልልቅ ጨዋታዎች በአሰልጣኞች የጨዋታ መንገድ ወይንም ደግሞ በታክቲካል አቀራረባቸው አቅጣጫ ቸው በሚቀየርበት በዚህኛው ዘመን የተሟላ ቡድን መያዝ ብቻውን አሸናፊ እንደማያደርግ በርካታ ጨዋታዎችን ማንሳት ይቻላል። በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ጨዋታ ዛሬ ምሽት 4 ሰዓት ላይ የመድረኩ ንጉስ ሪያል ማድሪድ ከአርሰናል የሚገናኙበት የበርካቶችን ትኩረት የሳበ ሆኗል። በዚህ መድረክ በተደጋጋሚ የመገናኘት እድል ያልገጠማቸው ሁለቱ ቡድኖች በታሪካቸው ለሶስተኛ ጊዜ በኤምሬትስ የሚፋለሙም ይሆናል። አሰልጣኝ ሚካኤል አርቴታ ከጨዋታው በፊት በሰጠው ሀሳብ አሰልጣኝ የሆንኩት እንዲህ አይነት ትልልቅ ጨዋታዎችን ለማድረግና ታሪክ ለመስራት ነው ብሏል። 11 players, 60,000 people, really super convinced that we are ready to win and to beat. በ11 ተጫዋቾችና በ60 ሺህ ደጋፊዎች ፊት የምናደርገው ትልቅ ጨዋታ ነው። ለማሸነፍ ተዘጋጅተናል። ብዙ ውጣ ውረዶችን አልፈናል። ወደ እግር ኳስ የመጣሁት ለዚህ ነው። በተለይ ወደዚህ ትልቅ ክለብ አርሰናል እንዲህ አይነት ትልቅ ጨዋታ ለማድረግ 20 ዓመታትን ጠብቋል። ለዚህም የራሳችንን ታሪክ ለመስራት ጥሩ አጋጣሚ ነው።
በላሊጋው ከ4 ዓመት በኋላ ለመጀመሪያ ጊዜ ከ10ኛ ደረጃ በታች ባለ ቡድን በሜዳቸው የተሸነፉት ሎስ ብላንኮቹም ዛሬም በሰሜን ለንደን ሌላ ፈተና ይጠብቃቸዋል። በተለይ 2025 ከገባ በመከላከሉ ለገጠማቸው ድክመት መፍትሄ ያላስቀመጡት አሰልጣኝ ካርሎ አንቸሎቲም የቆመ ኳስ አጠቃቀማቸው ጥያቄ የሚነሳበት ሆኗል። የዚህ አትሌቲኩ ጸሐፊ ቶም ሃሪስ ተጠባቂውን ጨዋታ በተመለከተ ባሰፈረው ጽሑፉ ላይ ቡካዮ ሳካን ያገኘው አርሰናል ምንም እንኳን የቆመ ኳስን በሚገባ የሚጠቀመውን ጋብሪኤል ማጋሌሽን ቢያጣም ሪያል ማድሪድ በቅርብ ከሚስተዋልበት የመከላከል ችግር አንጻር ግን አደጋ ሊገጥመው እንደሚችል ያስቀምጣል። ሪያል ማድሪድ በላሊጋው ከየትኛውም ክለብ በላይ በርካታ የማዕዘን ግቦችን በማስተናገድ ሁለተኛ ደረጃ ላይ መቀመጡና አርሰናል ደግሞ በፕሪሚየር ሊጉ በርካታ የማዕዘን ግቦችን በመጠቀም ቀዳሚው መሆኑ አሰልጣኝ ካርሎ አንቸሎቲ እዚህ ላይ የሚጠብቃቸው የቤት ስራ እንዳለ ማሳያ ሆኗል። አንጋፋው አሰልጣኝ ካርሎ አንቸሎቲ በበኩላቸው ለእንዲህ አይነት ጨዋታ ልምድ ወሳኝ መሆኑንም ተናግረዋል። በዚህ ጨዋታ ከምንም በላይ ልምድ ወሳኝ ነው። ምክንያቱም ልምድ ማለት በሁሉም ረገድ አዲስ እንዳትሆንና እንዳትፈራ ያደርግሃል። አርሰናል የቆሙ ኳሶችን መጠቀም ላይ አስፈሪ ነው። ይህንን በሚገባ እናውቃለን። በዚህ ረገድ ክፍተቶች አሉብን፣ ግን ጨዋታውን የሚወስኑ ሌሎች ጉዳዮች ናቸው። አርቴታ ትልቅ ስራ ነው የሰራው። የገነባው ቡድን እጅግ አስፈሪ ነው። በዚህኛው በኩል ደግሞ ጋብሪኤል ማጋሌሽን ያጣው የመድፈኞቹ የተከላካይ ክፍል የኬሊያን ምባፔ፣ ቪኒሺየስ ጁኒየር እና ሮድሪጎን ፍጥነትና ግብ አዳኝነት እንዴት ሊያስቆመው ይችላል የሚለው የሚጠበቅ ይሆናል። አሰልጣኝ ሚካኤል አርቴታ በማጋሌሽ ቦታ ኪቪዮሪን ይጠቀማል ወይንስ ደግሞ ቤን ዋይትን ወደ መሃል አምጥቶ ቲምበርና ወጣቱን ሉዊስ ኬሊም ግራና ቀኝ ላይ ያሰልፋል የሚለው መልስ የሚፈልግ ጉዳይ ሆኗል። የቀድሞው የአርሰናል ተከላካይ ኬረን ጊብስ ከኤስፒኤን ጋር በነበረው ቆይታም አርቴታ ለሳሊባ አጣማሪም የግራ እግር ተጫዋች የሚያስፈልገው በመሆኑ ኪቪዮርን መጠቀም ኬሊያን ምባፔና ሮድሪጎን ለማስቆም ትክክለኛ ውሳኔ ይሆናል ብለዋል። ብቻ ምሽት 4 ሰዓት ላይ በኤሚሬትስ በሚደረገው የከባድ ሚዛን ፍልሚያም ቶማስ ፓርቴ፣ ማርቲን ኦዴጋርድና ደክላን ራይስ ከቫልቨርዴ ካማቪንጋና ጁዲ ብሊንግሃም የሚያደርጉት የመሃል ሜዳ ትንቅንቅ ሌላኛው ትኩረትን የሚስብ ጉዳይ ሆኗል። በሌላ የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ መጀመሪያ ዙር ጨዋታ በርካታ ግቦችን የሚያስቆጥረው ባየር ሙኒክ በጥብቅ መከላከል ከሚታወቀው ኢንተር ሚላን የሚያደርጉት ጨዋታም ይጠበቃል። በምሽቱ ጨዋታ ሁለቱም ቡድኖች ወሳኝ ተጫዋቾቻቸውን ስለማጣታቸው ተነግሯል። ዮሴፍ ሹምዬ በዝርዝር ተመልክቶታል። የሁለቱ ክለቦች የእርስ በርስ ግንኙነት ሲነሳ የ2010 ፍጻሜ ቀድሞ ይታወሳል። 15 ዓመታትን ወደ ኋላ ግዙፉ ሳንቲያጎ ቤርናቦ የአውሮፓ ቻምፒዮንስ ሊግ ፍጻሜን ሲያስተናግድ በሉዊ ቫን ሃል የሚመራው ባየር ሙኒክና በጆዜ ሞሪኒዮ የሚሰለጥነው ኢንተር ሚላን ደግሞ የፍጻሜው ተፋላሚ ነበሩ። ምስጋና ለጆዜ ሞሪኒዮና ከዋክብቶቻቸው ይግባና ኢንተር ሚላን ከ45 ዓመታት ጥበቃ በኋላ ታላቁን ዋንጫ ከፍ ያደረገበት ቀንም ሆኗል። አርጀንቲናዊው አጥቂ ዲያጎ ሜሊቶ ደግሞ በጨዋታው ልዩነት የፈጠሩ ሁለት ግቦችን ያስቆጠረ ተጫዋችም ነበር። ዛሬ ደግሞ በሩብ ፍጻሜው የመጀመሪያ ዙር ጨዋታ አሊያንዝ አሬና ላይ ይገናኛሉ። ሁለቱ ክለቦች በዚህ መድረክ አስገራሚውን የፍጻሜ ጨዋታ ጨምሮ 8 ጊዜ ተገናኝተው ባየር ሙኒክ 5ቱን በማሸነፍ የታሪክ የበላይነቱን ይወስዳል። ኢንተር ሚላን በ3ቱ ድል ሲቀነው በአንዱ ደግሞ አቻ ነበር የተለያዩት። ዛሬ የሚገናኙት ደግሞ ሁለቱም የየሀገራቸውን ሊግ በመምራት ላይ ሆነው ነው። በሁሉም ውድድሮች ያለፉትን 4 ጨዋታዎች ማሸነፍ የቻለው ባየር ሙኒክ በ6 ነጥቦች ልዩነት የቡንደስሊጋው መሪ ነው። ኢንተር ሚላንም ቢሆን በ3 ነጥቦች ልዩነት የጣሊያን ሴሪኤን እየመራ ይገኛል። የምሽቱን ጨዋታ በጉጉት እንዲጠበቅ የሚያደርግ ሌላም ምክንያት አለ። በዚህ ውድድር ዓመት በአውሮፓ 5ቱ ታላላቅ ሊጎች በርካታ ግቦችን በማስቆጠር ከባርሴሎና በመቀጠል ባየር ሙኒክ ሁለተኛው ቡድን ነው። በቡንደስሊጋው 28 ሳምንታት የቪንሰንት ኮምፓኒ ቡድን 81 ኳሶችን የተቃራኒ መረብ ላይ ያሳርፏል። በሌላ በኩል ደግሞ ኢንተር ሚላን በአውሮፓ ቻምፒዮንስ ሊግ ያለፉት 10 ጨዋታዎች 2 ግቦች ብቻ የተቆጠሩበት ቡድን ነው። ጎል አምራቹ ባየር ሙኒክ በጥብቅ መከላከል ከሚወደሰው ኢንተር ሚላን ጋር ሲገናኙ ምን ያስመለክታሉ የሚለው ታዲያ አጓጊው ሆኗል። የባየር ሙኒኩ አሰልጣኝ ቪንሰንት ካምፓኒም የምንገጥመው ፈታኝ ቡድን ነው፣ ለዚህም ተዘጋጅተናል ብለዋል። በሜዳ ላይ ለተጋጣሚያችን ፈተና ለመሆን እንቀርባለን። እነርሱ መቼ ማጥቃትና መቼ መከላከል እንዳለባቸው በሚገባ የሚያውቁ ናቸው። ጠንካራ ስነ ልቦናና የካበተ ልምድም አላቸው። በመልሶ ማጥቃትም ውጤታማ ናቸው።
ከቆሙ ኳሶች በርካታ ግቦችን ያስቆጥራሉ። ጥሩ ስብስብ አላቸው። እኛም ጥራት ያላቸው ተጫዋቾች እንዳሉንና በርካታ ጎሎችን እያስቆጠርን እንደመጣን ግን መዘንጋት የለበትም። በምሽቱ ጨዋታ የተጫዋቾች ጉዳት ለሁለቱም ቡድኖች ትልቁ ፈተናቸውም ነው። ባየር ሙኒክ ኢማኑኤል ኖየር፣ ዳዮት ኡፓሜካኖ፣ አልፎንሶ ዴቪስ እና ጀማል ሙሲያላን አጥቷል። በተለይም የ22 ዓመቱ አጥቂ ጀማል ሙሲያላ ለመኖር የሚፈጥረው ክፍተት ትልቅ እንደሚሆንም ይጠበቃል። አሰልጣኝ ሲሞን ኢንዛጊም ቢሆኑ ዲንዘል ዱምፍሪያስ፣ ሜህዲ ቴራሚ እና ፒዮተር ዜሌንስኪን በምሽቱ ፍልሚያ ላይ አያገኙም። በሳምንቱ መጨረሻ በሴሪያው ከፓርማ ጋር አቻ የተለያዩት አሰልጣኙ ዛሬ እንደ ቡድን ተጫውተን ውጤት ይዘን ለመውጣት ተዘጋጅተናል ብለዋል። ዛሬ የምንገጥመው በሻምፒየንስ ሊጉ ባለፉት ዓመታት ብዙ ርቀት መጓዝ የቻለውን ቡድን ነው። እንደ ሪያል ማድሪድ ለዋንጫ ሰፊ ግምት የሚሰጣቸው ናቸው። እኛ እዚህ መገኘት እንደሚገባን እናምናለን። በአሊያንዝ አሬና መጫወት ቀላል ባይሆንም ጥሩ ተጫውተን ውጤት ለማግኘት ተዘጋጅተናል። በሻምፒዮንስ ሊጉ 10 ግቦችን ያስቆጠረው ሃሪኬን እና 6 ግቦች ያሉት ላውታሮ ማርቲኔዝ ደግሞ በምሽቱ ጨዋታ ለልዩነት ፈጣሪነቱ ይጠበቃሉ። ለዜና ኢትዮጵያ የተዘጋጁ የስፖርት መረጃዎቻችን በዚያ በቁ። በያላችሁበት ሰላም።